ሰላም ጤና ይስጥልኝ የማዩ ስፖርት ተከታታዮች እንደምን አላችሁ? ዛሬ ዕለተ አርብ ከሰዓት ተገናኝተናል። እንግዲህ ሰሞኑን የተሰሙ እንዲሁም ዛሬ አመሻሽ ላይ የተሰሙ ያሉ ዜናዎችን የምንዳስስበት ፕሮግራማችን አሁን ጀምሯል። እንግዲህ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ አድርጋችሁ ከቆያችሁም ለፔፕ ጋርዲዮላ የማንቸስተር ሲቲ ቆይታ የምንነግራችሁ ነገር አለ። እንግዲህ ፔፕ ለንደርስ ማንቸስተር ሲቲ ሊቀላቀሉ ይችላሉ የሚል ዜና እየሰማን እንገኛለን። ሙሐመድ ሳላም በአመቱ መጨረሻ ከሊቨርፑል ማጠናቀቁ እና መልቀቁ ይታወቃል። እንግዲህ ሙሐመድ ሳላም የሊቨርፑል ቆይታውን በወሩ ምርጥ ሽልማት የዘጋበት ቅጽበት ተፈጥሯል። ስለዚህ ትሰማላችሁ። ኔዘርላንድ ለዓለም ዋንጫ ስብስቧን አሳውቃለች። እነማን ተመረጡ የሚለውን እናገራለን። የባርሴሎናው ድንቅ አማካይ አንድሬስ ኢኒስታ አሰልጣኝ ሊሆን እንደሚችል ዘገባዎች እየወጡ ይገኛሉ። ሰማላችሁ። ፔፕ ጋርዲዮላ በሲቲ ቆይታው ምን አደረገ? አሁንስ በሲቲ ምን ሊደረግለት ታስቧል የሚለውን የምነግራችሁ ነገር ይኖራል። እንግዲህ የእንግሊዝ አሰልጣኝ ቶማስ ቱኬል የማምናቸውን ተጫዋቾች መርጫለሁ ሲሉ አስተያየታቸውን ሰጥተዋል። ያልተጠበቁ ተጫዋቾች ከዓለም ዋንጫ ውጪ ሆነዋል። ግማሾቹም ብስጭታቸውን እንግዲህ ተናግረዋል። እነማን ናቸው የሚለውን የምትሰሙበት ጥንክር ይዘናል። የኢትዮጵያ ከ17 ዓመት በታች እንግዲህ ድንቅ እንቅስቃሴ እያደረጉ ይገኛሉ። ስለነኚህ ተጫዋቾች እንግዲህ አሰልጣኝ ቤንያሚን ዚመር እንዲሁም አቶ ኢሳያስ ጂራ የተናገሩት ነገር አለ፣ እነግራችኋለን። ፔፕ ጋርዲዮላ እንግዲህ የስንብቱ ሁኔታ ብዙ ነገሮችን ሊያስመለክተን እንደሚችል እየተነገረ ይገኛል። ከወደ ፔፕ ጋርዲዮላ አምባሳደር መሆኑን ሰምተናል። የስንብት ስክሪፕት እንደተጻፈለትም ሰምቷል። ይህን ሁሉ ከመጨረሻው አብራችሁን ከቆያችሁ ትሰማላችሁ። በማንቸስተር ዩናይትድ ቤት ማይክል ካሪክ ቋሚ የሆነበት ሁኔታ በይፋ ወጥቷል። ሪያል ማድሪድ ቤት እንሄዳለን። አርቤሎ እናገኛለን። አሰልጣኝ አርቤሎ እንግዲህ ሪያል ማድሪድ መሰናበታቸው ይፋ ሆኗል። እንግዲህ አሰልጣኙ ከሪያል ማድሪድ ጋር እንደሚለያዩ ይፋ የተደረገበት ሁኔታ ወጥቷል። አሰልጣኝ አርኔ ስሎት ስለ አርሰናል የተናገሩት ነገር አለ። የቀድሞ የቼልሲ ተጫዋች ጫማ መስቀሉ ተሰምቷል። የክርስቲያኖ ሮናልዶ የትላንትና ዋንጫ እንግዲህ አልናስርን ሻምፒዮን አድርጓል። ክርስቲያኖ ሮናልዶ አሁንም በዚያም እንግዲህ እድሜው እያለቀሰ ለእግር ኳስ ምን ያህል ስሜት እንዳለው እያሳየን እንገኛለን። ስለዚህና በጣም በርካታ ጥንቅሮችን የምንነግራችሁ ይሆናል። እስከ መጨረሻው ግን እንግዲህ አብራችሁን እንድትሆኑ በአክብሮት እንጋብዛለን። በቅድሚያም እንግዲህ የምናገኘው የቀይ ቀበሮቹን ጉዳይ ነው። የኢትዮጵያ 17 ዓመት በታች ብሔራዊ ቡድን ለዓለም ዋንጫ ለማለፍ እንግዲህ ከሞዛምቢክ ጋር ወሳኝ ጨዋታውን ያደርጋል። ብሔራዊ ቡድኑ ከፊቱ ላለበት ወሳኝ ፍልሚያ ዝግጅቱን አጠናክሮ መቀጠሉ ተነግሯል። ልምምድ እየሰራ እንዳለ የፌዴሬሽኑ ፕሬዝዳንት አቶ ኢሳያስ ጂራ እና ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ተገኝተው ቡድኑን አበረታተዋል። ቡድኑ እንግዲህ ጥሩ ስነ ልቦናና ሁሉም ተጫዋቾች በመልካም ጤንነት ላይ እንደሚገኙ ማሳየት ችለዋል። የጥሎ ማለፍ ጨዋታው እንግዲህ ነገ ከምሽቱ 1 ሰዓት ላይ ከሞዛምቢክ ጋር እንደሚደረግ ይታወቃል። እንግዲህ የኢትዮጵያን ከ17 ዓመት በታች ቡድን ለዓለም ዋንጫ ለማለፍ ከሞዛምቢክ ጋር እንግዲህ ይጫወታል። የኢትዮጵያ ዓለም ዋንጫ ካለፈች በውድድሩ የምታገኘው የምድብ ደረጃ ከደቂቃዎች በፊት ይፋ ተደርገዋል። በዚህም መሰረት ኢትዮጵያ ሞዛምቢክን አሸንፈው በምድብ 2 ከደቡብ ኮሪያ፣ ኢኳዶር እና ኒው ካሌዶኒያ ጋር ተደልድለዋል። የኢትዮጵያ 17 ዓመት በታች ዓለም ዋንጫ የሚቀጥለው ዓመት ህዳር ወር ውስጥ በኳታር እንደሚዘጋጅ ይታወቃል። እንግዲህ እኚህ ድንቅ ወጣት ተጫዋቾች ምናልባትም በዓለም ዋንጫ የሚሳተፉበትን እድል እና ሀገራችንን ሊያስጠሩ የሚችሉበት ቅጽበት እንዳለ እየተመለከት እንገኛለን። በጣም አስደናቂ እንቅስቃሴ እያደረጉ እዚህ እንደደረሱ ተመልክተናል። ታዲያ አቶ ኢሳያስ ጂራ እንግዲህ እነኚህ ልጆች ማበረታታት አለብን፣ ሀገራችንን የሚያኮራ ስራ እየሰሩ ነው ሲል
ተናግሯል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት እና የካፍ ስራ አስፈጻሚ ኮሚቴ አባል አቶ ኢሳያስ ጂራ ታዳጊዎች ለትልቅ ነገር ለማብቃት ማገዝ የሚገባ እንደሆነ ተናግረዋል። ቡድኑ በቀጥታ ለዓለም ዋንጫ ማለፍ አለመቻሉም ያስቆጫል ያሉት አቶ ኢሳያስ ወደ ኋላ ሄደን ስናስበው ያስቆጫል፣ ብዙ ጎል ስተናል ሲል ይናገራል። ልጆቹ እጅግ በጣም ነው ደስ የሚሉት ያሉት አቶ ኢሳያስ ጂራ እንቅስቃሴያቸው፣ ቁርጠኝነታቸው ያስደስታል ሲሉ ተናግረዋል። አያይዘውም አሁን በያዙት ልክ ትኩረት ሰጥቶ የሚያኮራ ስራ እንዲሰሩና ሀገራቸውን እንደሚያኮሩ ሁላችንም ማገዝ አለብን ሲሉ እንግዲህ መልእክታቸውን አስተላልፈዋል። የኢትዮጵያ 17 ዓመት በታች አሰልጣኝ ቤንጃሚን ሲመር ለኢትዮጵያ ሕዝብ እግር ኳስ ደስታ መስጠት እንፈልጋለን ሲሉ እንግዲህ ተናግረዋል። የኢትዮጵያ ከ17 ዓመት በታች ቡድን አሰልጣኝ ቤንጃሚን ሲመር የኢትዮጵያ ሕዝብ በእግር ኳስ ማስደሰት እንፈልጋለን ሲሉ እንግዲህ ተናግረዋል። ኢትዮጵያም በአስቸጋሪ ሁኔታ እያለፈች መሆኑን ያውቁ እንደነበር የገለጹት አሰልጣኙ የሚገጥመንን ፈተና እናውቅ ነበር ሲሉ ተናግረዋል። በዚህ ልክ ደግሞ በሀገሪቱ ያለው የእግር ኳስ ፍቅር እናውቅ ነበር ሲሉ እንግዲህ ቤንጃሚን ሲመር ተናግረዋል። አክለውም ወደ ኢትዮጵያ ስመጣ ያለውን እግር ኳስ ፍቅር አየው፣ ይህ ሰው ከሚረዳው በላይ አነሳስቶኛል ሲሉ እንግዲህ ተናግረዋል። ስለዚህ ለኢትዮጵያ ሕዝብ የእግር ኳስ ደስታ መስጠት እፈልጋለሁ፣ መርዳት የምችለውን በዚሁ ነው ሲሉ እንግዲህ ቤንጃሚን ሲመር ተናግረዋል። እነዚህ ተጫዋቾች ዳግም ያንን ለማድረግ ቁርጠኞች ናቸው። ስለዚህ ማሸነፍ ብቸኛው የምንፈልገው ነገር ነው ሲሉ እንግዲህ ቤንጃሚን ሲመር ከጨዋታቸው በፊት ተናግረዋል። ጥሩ እየተዘጋጀን ነው፣ ከፈጣሪ ጋር እናሸንፋለን ያለው እንግዲህ ቢኒያም አብርሃ ነው። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አምበል ቢኒያም አብርሃ ከሞዛምቢክ ጨዋታ በፊት አስተያየቱን ሰጥቷል። ቢኒያም አብርሃ በሰጠው ቃል ጥሩ ዝግጅት እያደረግን ነው፣ ልጆቹ ተነቃቅተዋል ሲል ቡድኑ ዝግጅት ተናግሯል። ጥሩ ስሜት ላይ ነው ያለነው ያለው ቢኒያም ከፈጣሪ ጋር ጨዋታውን እናሸንፋለን ሲል በልበ ሙሉነት ተናግሯል። አክሎም ሞዛምቢክ ጠንካራ ተጋጣሚ ነው ያለ ሲሆን ጥሩ ተጫዋቾች አሏቸው፣ ጥሩ የፊት መስመር ተጫዋቾች አሏቸው ሲል አክሎ ተናግሯል። የቡድኑ አምበል ቢኒያም ባስተላለፈው መልእክቱ እንደወትሮው የኢትዮጵያ ሕዝብ ጸሎትን አይለየን፣ በደንብ ጸልዩልን፣ ሁሉም በየእምነቱ ይጸልይልን በማለት እንግዲህ ተናግሯል። ቤተሰቦቼን አመሰግናለሁ፣ ወዳቸዋለሁ፣ ሁሉም የኢትዮጵያ ሕዝብ ወዳለው ሲል ቢኒያም አብርሃ ተናግሯል። ወጣት ብሔራዊ ቡድኑ እንግዲህ ለዓለም ዋንጫ ለማለፍ ነገ ምሽት 1 ሰዓት ከሞዛምቢክ ጋር ከባድ ትንቅንቅ ይጠብቀዋል። ወደ ውጪ ዜናዎች ስናልፍ በቀጥታ የምናገኘው እንግዲህ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ጉዳይ ነው። እንግዲህ አሰልጣኝ ፔፕ ጋርዲዮላ ምክትል አሰልጣኝ ፔፕ ሌንደርስ ማንቸስተር ሲቲን እንደሚለቁ ተገልጿል። አሰልጣኝ ኤንዞ ማሬስካን አሰልጣኝ ቡድኑ እንዲቀላቀሉ የረጅም ጊዜ ውል ቢቀርብላቸውም ፈቃደኛ አለመሆናቸው ተገልጿል። ማንቸስተር ሲቲ አሰልጣኙ በክለቡ እንዲቀጥሉ ፍላጎት እንደነበረው ተዘግቧል። የቀድሞ የሊቨርፑል ምክትል አሰልጣኝ ፔፕ ሌንደርስ ባለፈው ክረምት ማንቸስተር ሲቲ መቀላቀላቸው አይዘነጋም። አሰልጣኙ ከአስቶን ቪላ ጨዋታ በኋላ ክለቡን ይሰናበታሉ ተብሎ ይጠበቃል። እንግዲህ ፔፕ ጋርዲዮላ እንደሚለቁ ይታወቃል። ይህ ሰው ከፔፕ ጋርዲዮላ ጋር አብረው መልቀቅን እንደመረጡ እየተነገረ ይገኛል። ፔፕ ጋርዲዮላ በሲቲ በነበረ ቆይታ አኮራለሁ ሲል አስተያየቱን ሰጥቷል። ከፈርጉሰን ጋር አሁን ጥሩ ጎረቤት ሆነናል፣ ቀጣይ እረፍት አደርጋለሁ ሲል አሰልጣኝ ፔፕ ጋርዲዮላ ተናግሯል። እንግዲህ ይህ አሰልጣኝ በማንቸስተር ሲቲ አሰልጣኝነት የመጨረሻ አስተያየታቸውን ለመስጠት ጋዜጠኞች ፊት ቀርበው ነበር። ፔፕ ጋርዲዮላ በሰጡት ቃለ ምልልስም በቀጣይ የውድድር ዓመት እረፍት አደርጋለሁ በማለት ተናግረዋል። በማንቸስተር ሲቲ በነበረኝ ቆይታ ኮራለሁ፣ ክለቡን የምለቀው ትክክለኛው ጊዜ እንደሆነ ስለተሰማኝ ነው ሲሉ ይናገራሉ። ክለቡ አዲስ አሰልጣኝና አዲስ ጉልበት ያስፈልገዋል፣ ቀጣዩ አሰልጣኝ አስደናቂ ተጫዋቾች ይኖሩታል ሲል እንግዲህ ፔፕ ጋርዲዮላ ተናግሯል። አሁን ምንም ጉልበት የለኝም፣ የነበረኝን አቅም ከ10 ዓመት ስራ በኋላ ጥሎኝ ሄዷል። ይሄ በጣም አድካሚ ስራ ነው። በየ3 ቀኑ ሲልቨር ፓርክ፣ አንፊልድ፣ ማድሪድ ከዛ ደግሞ ማድሪድ ነው የምንጫወተው። ሰር አሌክስ ፈርጉሰን ከ2 ቀናት በፊት መልእክት ልከውልኝ ነበር። ይሄ ደስተኛ አድርጎኛል። አሁን
ደጋፊዎች በደንብ መሰናበት ፈልጋለሁ፣ ሜዳ ላይ ሁሉንም ማቀፍ ፈልጋለሁ ሲል ፔፕ ጋርዲዮላ ተናግሯል። በማንቸስተር ሲቲ 20 ዋንጫዎችን አሸንፊያለሁ፣ ነገር ግን ትላንት ከዴብሩይና ጋር የደረሰኝ ስልክ ጥሪ ለእኔ ትልቅ ትርጉም አለው ሲል እንግዲህ ፔፕ ጋርዲዮላ ኬቨን ዴብሩይና እንደደወለላቸው ተናግረዋል። እንግዲህ በእንግሊዝ እግር ኳስ ታሪክ ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ናቸው ሲሉ እንግዲህ ፔፕ ጋርዲዮላ ለሰር አሌክስ ፈርጉሰን ያላቸውን አክብሮትም የተናገሩበትን ሁኔታ አስተላልፈዋል። በተያያዘ ዜና እንግዲህ ፔፕ ጋርዲዮላም በማንቸስተር ሲቲ ቆይታቸው ድንቅ ጊዜ እንዳሳለፉ ይታወሳል። ታዲያ በማንቸስተር ሲቲ ኢቲሃድ ስታዲየም አንድ ክፍል በአሰልጣኝ ፔፕ ጋርዲዮላ ስም መሰየሙን አሳውቋል። እንግዲህ ክለቡ እያስፋፋ የሚገኘው የስታዲየሙን የሰሜን ክፍል ዘፔፕ ጋርዲዮላን ስታንድ ተብሎ እንዲሰየም መወሰኑ ተነግሯል። በተጨማሪም አሰልጣኝ ፔፕ ጋርዲዮላ ሐውልት እንደሚገባቸው ማንቸስተር ሲቲ ይፋ አድርጓል። ሐውልቱ ዘፔፕ ጋርዲዮላ ስታንድ ተብሎ በተሰየመው የስታዲየም ክፍል አቅራቢያ እንደሚቆም እንግዲህ ተነግሯል። ፔፕ ጋርዲዮላ በማንቸስተር ሲቲ እና በእንግሊዝ ፕሪሚየር ሊግ የሰሩት ታሪክ ከሐውልትም በላይ እንደሆነና እንደሚገባቸው ይታወቃል። እንግዲህ ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላም ቡድኑን መልቀቅ ይፋ ባደረገው የስንብት ቪዲዮ አሳውቋል። የስንብት ማሳወቂያ ቪዲዮውን ስክሪፕት አሰልጣኝ ፔፕ ጋርዲዮላ በራሳቸው እንደጻፉት ተገልጿል። አሰልጣኝ ፔፕ ጋርዲዮላ 3 ደቂቃ ከ30 ሰከንድ በወሰደው የስንብት ቪዲዮ በክለቡ የነበራቸውን ቆይታ በጣፋጭ ቃላት ገልጸዋል። ፔፕ ጋርዲዮላ የስንብት ቪዲዮ በማንቸስተር ሲቲ ማህበራዊ ትስስር ገጾች ላይ ተለቆ ይገኛል። አሰልጣኝ ፔፕ ጋርዲዮላ ከማንቸስተር ሲቲ አሰልጣኝነት ቢለቁም አዲስ ኃላፊነት ተሰጥቷቸዋል። ፔፕ ጋርዲዮላ በቀጣይ የሲቲ ፉትቦል ግሩፕ ግሎባል አምባሳደር በመሆን መሾማቸው ይፋ ተደርጓል። በቀጣይ በሲቲ ፉትቦል ግሩፕ ስር ላሉ ክለቦች ቴክኒካል ምክሮችን በመለገስ በጋራ እንደሚሰሩ ተነገረ። ማንቸስተር ሲቲ ሊቀመንበር አልሙባረክ በሰጡት አስተያየት ጋርዲዮላ የማንቸስተር ሲቲ ብቻ አይደለም ያቀናው እግር ኳስን ነው ሲሉ ያላቸውን አስደናቂ አስተያየት ለፔፕ ጋርዲዮላ ተናግረዋል። እንግዲህ ስፔናዊ አሰልጣኝ ፔፕ ጋርዲዮላ በአመቱ መጨረሻ ማንቸስተር ሲቲን ይለቃሉ። እንግዲህ ኤንዞ ማሬስካም እንግዲህ ፔፕ ጋርዲዮላን ተክተው ማንቸስተር ሲቲን እንደሚያሰለጥኑ ይታወቃል። ፔፕ ጋርዲዮላ በሰጡት አስተያየት ጉዟቸው በአስደናቂ ሁኔታ አዝናኝ እንደነበር ሲሉ እንግዲህ ተናግረዋል። ለምን እንደምለቅ አትጠይቁኝ ያሉት ፔፕ ጋርዲዮላ ምክንያቱም የተለየ ምክንያት የለኝም ሲሉ እንግዲህ አስረድተዋል። ነገር ግን ለመልቀቅ ጊዜው አሁን መሆኑን አውቃለሁ ሲሉ እንግዲህ ፔፕ ጋርዲዮላ ስለመልቀቃቸው በይፋ አሳውቀዋል። ይህ አሰልጣኝ እንግዲህ ፔፕ ጋርዲዮላ በማንቸስተር ሲቲ የሰሩት ታምር በጣም የማይታመን ነው። ፔፕ ጋርዲዮላ በሲቲ ቆይታቸው 20 ዋንጫዎችን በማሳካት ስኬታማ ጊዜ አሳልፈዋል። ፔፕ ጋርዲዮላ በማንቸስተር ሲቲ ታሪክ በርካታ ዋንጫ ያሳካ አሰልጣኝ ሆነው ክለቡን የሚለቁ ይሆናል። አሰልጣኝ ፔፕ ጋርዲዮላ በእሁዱ የአስቶን ቪላ ጨዋታ ክለቡን የሚሰናበቱ ይሆናል። በቀጣይ አሰልጣኝ ኤንዞ ማሬስካ ፔፕ ጋርዲዮላን ተክተው እንግዲህ ማንቸስተር ሲቲን የሚረከቡ ይሆናል። ኤንዞ ማሬስካ የፔፕ ጋርዲዮላን ፈለግ ተከትለው እንግዲህ ማንቸስተር ሲቲን ምን ያደርሱታል የሚለው አሁንም በጉጉት የሚጠበቀው ጉዳይ ነው። በቼልሲ ቤት እንግዲህ ዋንጫዎችን አሸንፈው እንደተሰናበቱ ይታወቃል። ጊዜ ቢሰጣቸው መልካም ነበር ሲል ፔፕ ጋርዲዮላ በወቅቱ እንግዲህ አስተያየቱን ሰጥቷል። አስደንጋጭ ስንብት ነው ሲል ለኤንዞ ማሬስካ ያለውን አክብሮት ተናግሮ ነበር። አሁን እንግዲህ እሱን የሚተካው አሰልጣኝ መሆኑ ይፋ ተደርጓል። በአሰልጣኝነት ዜናዎች በተያያዘ እንግዲህ ማንቸስተር ዩናይትድ አሰልጣኝ ማይክል ካሪክን በዋና አሰልጣኝ መሾሙን በይፋ አረጋግጧል። ማይክል ካሪክ የ2 ዓመት የሚያቆይ አሰልጣኝነት ኮንትራት መፈረሙ ማንቸስተር ዩናይትድ ይፋ አድርጓል። እንግዲህ ማንቸስተር ዩናይትድ በ15 የሊግ ጨዋታዎች የመሩት አሰልጣኝ ማይክል ካሪክ ቡድኑን ለሻምፒዮንስ ሊግ ተሳትፎ ማብቃታቸው ይታወሳል። ታዲያኛ አሰልጣኝ እንግዲህ ቀጣይ ማንቸስተር ሲቲ ቋሚ አሰልጣኝ ሆነዋል። በክረምት እንግዲህ ብዙ የቤት ስራ ይጠብቃቸዋል። ቀጣይ ማንቸስተር ዩናይትድን ምን ያደርሱታል የሚለው ሁላችንም የምንጠብቀው ጉዳይ ነው። አሰልጣኝ አርቤሎዋ ከሪያል ማድሪድ ጋር እንደሚለያዩ በይፋ አስታውቀዋል። አሰልጣኝ የዣቪ አሎንሶን መሰናበት ተከትሎ ክለቡን እስከ ውድድር ዓመቱ መጨረሻ መርተዋል። ቀጣይ ዓመት በክለቡ አልቀጠለም ሲሉ ያረጋገጡት አርቤሎዋ በቀጣይ ጨዋታ ቡድኑን ይሰናበታሉ። ሪያል ማድሪድ በቀጣይ ቀድሞ አሰልጣኝ ጆዜ ሞሪኖን በኃላፊነት ይሾማል ተብሎ እንግዲህ ይጠበቃል። ጆዜ ሞሪኖ ዳግም በሪያል ማድሪድ ይመለሳሉ ወይስ የሚለው እንግዲህ በጉጉት የሚጠበቀው
ጉዳይ ነው። እንግዲህ ሶስቱ አናብስት ስብስባቸውን ለዓለም ዋንጫ አሳውቀዋል። እንግሊዝ ብሔራዊ ቡድን የ2026 ዓለም ዋንጫ ውድድር ስብስባቸውን በይፋ አሳውቀዋል። አሰልጣኝ ቶማስ ቱኬል ምርጫቸው ያደረጓቸው 26 ተጫዋቾችን እንግዲህ ይፋ አድርገዋል። ቶማስ ቱኬል ኮል ፓልመር፣ ፊል ፎደን፣ ሃሪ ማጉዌር፣ አሌክሳንደር አርኖልድ፣ ሉክ ሾው እና ጊብስ ዋይት የመሳሰሉ ተጫዋቾችን ሳይጠሯቸው ቀርተዋል። እንግሊዝ በዓለም ዋንጫው ክሮኤሺያ፣ ጋና እና ፓናማ ጋር በአንድ ምድብ ተደልድላለች። እንግዲህ እንግሊዝ ምን ያክል ትንቀሳቀሳለች የሚባለው በጉጉት የሚጠበቀው ጉዳይ ነው። እንግዲህ ጊብስ ዋይት እና ኮል ፓልመር ከስብስብ ውጪ መሆናቸው በጣም አነጋጋሪ የሆነበት ክስተት ነው። ጊብስ ዋይት በኖቲንጋም ፎረስት ድንቅ እንቅስቃሴ እያደረገ እንደሚገኝ ይታወቃል። ይህን ተጫዋች ከስብስብ ውጪ አድርገውታል። እንዲሁም ኮል ፓልመር በቼልሲ ቤት የድሮውን ያክል ባይሆንም እንግዲህ ምንም የተሻለ እንቅስቃሴ የሚያደርግ ተጫዋች ነው። ይህም ተጫዋች ከስብስብ ውጪ ሆኗል። የማንቸስተር ድንቅ ተከላካይ ሃሪ ማጉዌር እሱም ከስብስብ ውጪ ሆኗል። እንግዲህ የቼልሲ የፊት መስመር ተጫዋች ኮል ፓልመር ከእንግሊዝ ብሔራዊ ቡድን ስብስብ መቀነሱ ተገልጿል። የማንቸስተር ዩናይትድ አማካይ ኮቢ ማይኖ ከእንግሊዝ ብሔራዊ ቡድን ጥሪ ቀርቦለታል። የማንቸስተር ሲቲው ተጫዋች ፊል ፎደን ያው ዘንድሮ ወደ አቋሙ ለመመለስ እየተቸገረ እንደሆነ ተመልክተናል። ነገር ግን ወደ መጨረሻው የማንቸስተር ሲቲ ጨዋታ ስንመለከት ፊል ፎደን የተሻለ እንቅስቃሴ እያደረገ ነበር። እሱም ከስብስብ ውጪ ሆኗል። በሌላ በኩል ኖኒ ማዱኬና ቲኖ ሊቨርሜንቶ በአሰልጣኝ ቶማስ ቱኬል ጥሪ ቀርቦላቸዋል። በጉዳት የተመለሰው ሌቪ ኮሎዌል እና ሉክ ሾው ከብሔራዊ ቡድን ውጪ መሆን ችለዋል። እንግዲህ ሃሪ ማጉዌር በጣም አዝኛለሁ ሲል አስተያየቱን ሰጥቷል። የማንቸስተር ዩናይትዱ ተከላካይ ሃሪ ማጉዌር ለቀጣዩ ዓለም ዋንጫ ከእንግሊዝ ጥሪ ይቀርብለታል ተብሎ እንደሚጠብቅ ተናግሯል። ሃሪ ማጉዌር በማህበራዊ ትስስር ገጹም ጥሪ እንደማይቀርብለት ቀድሞ መረዳቱን አሳውቋል። ማጉዌር በንግግሩም ካሳለፍኩት ጥሩ ዓመት አንጻር በዓለም ዋንጫ ለሀገሬ ጥሩ ግልጋሎት እንደምሰጥ እርግጠኛ ነበርኩ ሲል ይናገራል። በአሰልጣኝ ውሳኔ በጣም ደንግጫለሁ፣ ብስጭትም ተሰምቶኛል ያለው ሃሪ ማጉዌር ለቡድኑ መልካም እድል እመኛለሁ ሲል ተናግሯል። ከሃሪ ማጉዌር በተጨማሪም ፊል ፎደን እና ሉክ ሾው ጥሪ ሳይቀርብላቸው ቀርተዋል። አሰልጣኝ ቶማስ ቱኬል የዓለም ዋንጫ ስብስባቸውን እንግዲህ ከነኚህ ተጫዋቾች ውጪ ይፋ አድርጓል። እንግሊዝ ለዓለም ዋንጫ ውድድር ከደጋፊዎች ጋር የምትመለከታቸውን የፖሊስ አባላት ቁጥር በ92% ቀንሳለች። ይህንንም ተከትሎ 3 የፖሊስ አባላት ብቻ ከእንግሊዝ ወደ አሜሪካ የሚጓዛሉ ተብሎ ይጠበቃል። ይሄ የሆነበት ምክንያት የአሜሪካ መንግስት የፖሊስ አባላትን ወጪ አልሸፍንም በማለት ተከትሎ መሆኑ ተነግረዋል። በ2024 የአውሮፓ ዋንጫ ውድድር ወቅት 40 የእንግሊዝ ፖሊሶች አባላት ወደ ጀርመን ሲጓዙ ወጪያቸውን የጀርመን መንግስት ነበር የሸፈነው። የፖሊስ አባላቱ የሚያቀኑት ሁከት በመፍጠር የሚታወቁት የእንግሊዝ ደጋፊዎች የሀገር ውስጥ ጸጥታ አካላት ጋር አለመግባባት ውስጥ እንዳይገቡ ነበር። ነገር ግን እንግዲህ አሁን ወደ 3 ብቻ እንደሚቀነሱ በይፋ ታውቋል። ታዲያ እንግዲህ የእንግሊዝ ብሔራዊ ቡድን ስብስቧን ይፋ ካደረገች በኋላ ብዙ ተጫዋቾች ቁጭታቸውና ብሶታቸውን ሲገልጡ ቶማስ ቱኬል ምላሽ ሰጥተዋል። እንግዲህ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኬል በዛሬው ዕለት የዓለም ዋንጫ ስብስባቸውን ካሳወቁ በኋላ አሰልጣኙ በሰጡት አስተያየት ሁሉንም ተጫዋቾች ማስደሰት አዳጋች ነው የሆነው ሆኖ የማምናቸውን ተጫዋቾች መምረጥ አለብኝ ሲሉ ተናግረዋል። ከመጀመሪያው ቀን ጀምሮ ምርጥ ቡድን ለመገንባትና ጥሩ ተጫዋቾችን ለመምረጥ ጥረት እንደምናደርግ ግልጽ አድርገን ነበር። ስለዚህ አሁን የምናምናቸውን ተጫዋቾች መርጠናል ሲሉ እንግዲህ አስተያየታቸውን ሰጥተዋል። የሊቨርፑል ተጫዋች ሙሐመድ ሳላህ ከሊቨርፑል ጋር እንግዲህ እንደሚለያይ አሳውቋል። የማርሳይዱ ክለብ ሊቨርፑል የውድድር ዓመቱ መጨረሻ የወሩ ምርጥ ተጫዋቹን ይፋ ሲያደርግ ሙሐመድ ሳላህ የወሩ ምርጥ ተጫዋች በመባል ተመርጧል። ሙሐመድ ሳላህ በሊቨርፑል ቆይታው 29 ጊዜ የወሩ ምርጥ ተጫዋች ሽልማትን አሸንፏል። እንግዲህ ሙሐመድ ሳላህ በዓመቱ መጨረሻ ከሊቨርፑል ይሰናበታል ተብሏል። እንግዲህ በጉዳት ምክንያት ምናልባት ወደ ሜዳ ሳይመለስ ሊቀር ይችላል የተባለው ሙሐመድ ሳላህ የወሩ ምርጥ ተጫዋች ሽልማትን ያገኘበት ወር ሆኗል። በተያያዘ ዜና እንግዲህ የሊቨርፑሉ አሰልጣኝ አርኔ ስሎት የአርሰናል 40% ጎል
የተቆጠረው ከቆመ ኳስ ነው ሲሉ ተናግረዋል። የሊቨርፑል አሰልጣኝ አርኔ ስሎት አርሰናል ፕሪሚየር ሊጉን በማሸነፍ እንኳን ደስ አላችሁ ብለዋል። ፕሪሚየር ሊጉ ማሸነፍ ቀላል አይደለም ያሉት አርኔ ስሎት እነሱ አስደናቂ ስራ ሰርተዋል፣ እንኳን ደስ አላቸው ሲል ይናገራል። አርሰናል ያስቆጠራቸው 40% ጎሎች ከቆመ ኳስ የተነሱ ናቸው። እግር ኳስ ተቀይሯል ሲሉ እንግዲህ አርኔ ስሎት ተናግረዋል። አርሰናልን ሲገልጹት ካለፉት የውድድር ዓመታት የተለየ ሻምፒዮን ያሉ ሲሆን በበርካታ የቆመ ኳስ ጎል ማሸነፍ ይለየዋል ሲሉ እንግዲህ አሰልጣኝ አርኔ ስሎት ስለ አርሰናል ተናግረዋል። ወደ ሌላ ጥራጥር ያሉ ዜናዎች ስናልፍ ስፔናዊ የቀድሞ የቼልሲ ተከላካይ ስፍራ ተጫዋች ሴዛር አዝፒሊኩዌታ ጫማውን መስቀሉን ይፋ አድርጓል። የ35 ዓመቱ ተከላካይ ሴዛር አዝፒሊኩዌታ ከ20 የውድድር ዓመታት በኋላ ከፕሮፌሽናል እግር ኳስ ተጫዋችነት ራሱን አግልለዋል። ሴዛር አዝፒሊኩዌታ የተጫዋችነት ጊዜውን ባሳለፋቸው ክለቦች ከ800 በላይ ጨዋታዎችን አድርጓል። ሴዛር አዝፒሊኩዌታ የቻምፒዮንስ ሊግ፣ የክለቦች ዓለም ዋንጫ፣ ሊግ ካፕ፣ ኤፍ ኤ ካፕ፣ ኮፓ ዴ ፍራንስ፣ የእንግሊዝ ፕሪሚየር ሊግ እና የአውሮፓ ሊግ ስኬቶችን ከተለያዩ ክለቦች ጋር ማጣጣም ችሏል። እንግዲህ ሴዛር አዝፒሊኩዌታ ጫማውን በይፋ መስቀሉን እንግዲህ አሳውቋል። ሌላው የቀድሞ ስፔናዊ የመሃል ሜዳ ኮከብ አንድሬስ ኢኔስታ የመጀመሪያ አሰልጣኝ ሚና ለመረከብ ተቃርቧል። አንድሬስ ኢኔስታ የዱባዩን ክለብ ጌልፍ ዩናይትድ በአሰልጣኝነት ለመረከብ ከስምምነት መድረሱ እየተነገረ ይገኛል። የቀድሞ ተጫዋች ክለቡን በኃላፊነት ለመረከብ ፊርማ ብቻ እንደሚቀረው እንግዲህ ፋብሪዞ ሮማኖ ሄሪጉይኮ ሌላው የቀረበ ዜና ነው። እንግዲህ ባርሴሎና ቤት ድንቅ የመሃል ሞተር የሆነው አንድሬስ ኢኔስታ በአሰልጣኝነት ልንመለከተው መሆኑ ሌላ አስገራሚ ክስተት ሆኗል። ኔዘርላንድ ለዓለም ዋንጫ ስብስቧን አሳውቃለች። እንግዲህ ኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኮማን የዓለም ዋንጫ ስብስባቸውን ይፋ አድርገዋል። በጉዳት ላይ የሚገኘው ጁሪያን ቲምበር ከብሔራዊ ቡድኑ ጥሪ ቀርቦለታል። ኔዘርላንድ በዓለም ዋንጫው ከጃፓን፣ ስዊድን እና ቱኒዚያ ጋር ተደልድላለች። እንግዲህ ኔዘርላንድ ስብስቧን ስታስታወቅ በግብ ጠባቂነት ቤርት ቬርቡገን፣ ጀስቲን ቢሎው፣ ማርክ ፍሌከን ተጠርተዋል። በተከላካይነት እንግዲህ ቨርጂል ቫን ዳይክ፣ ጁሪያን ቲምበር፣ ናታን አኬን፣ ሚኪ ቫንዳቬን፣ ስቴቨን ዴቫርጂ፣ ጀርሚ ፍሪቦንግ፣ ኢቫን ማትሰን፣ ጆሬል ሃቶ እንዲሁም ጆን ፓል ቫን ሃኪ በተከላካይ መስመር የተጠሩ ተጫዋቾች ናቸው። በመሃል ሜዳ እንግዲህ ፍራንክ ዲዮንግ፣ ትሩንኮፕ ሜርስ፣ ሬንደርስ፣ ቲጃኒ ሬንደርስ፣ ሪያን ግራቨንበርግ፣ ማቴን ዲን ሮን እና ኳርቴን ቲምበር ተጠርተዋል። በአጥቂ መስመር እንግዲህ የተለመደው ማቲያስ፣ ሜምፊስ ዴፓይ፣ ዲዮኔል ማለን፣ ኒዮ ላንግ፣ ስቴቨን በርገቨን፣ ውርት ወገረስት የቀድሞ የማንቸስተር ዩናይትድ ተጫዋች ማለት ነው። ብሪያን ብሮቤ እንግዲህ የተጠሩ 26 ስብስቦች ናቸው። ኔዘርላንድ እንግዲህ በዓለም ዋንጫው ጥሩ ትንቀሳቀሳለች ተብሎ ከሚጠበቁት ክለቦች መካከል ትገኛለች። እሷም እንግዲህ ለዓለም ዋንጫ ስብስቧን በይፋ አሳውቃለች። እንግዲህ በዓለም ዋንጫው ብዙ ክለቦች ጥሩ እንቅስቃሴ ያደርጋሉ ተብሎ እንደሚጠበቅ ይታወቃል። ኔዘርላንድ እንግዲህ ለዓለም ዋንጫ ስብስቦቿን ይፋ አድርጋለች። ሌላው እንግዲህ በቀጥታ የምናልፈው ወደ አልናሲር ጉዳይ ነው። እንግዲህ የክርስቲያኖ ሮናልዶ ክለብ አልናሲር ትላንትና ሻምፒዮን ሆኗል። እንግዲህ የክርስቲያኖ ሮናልዶ ክለብ አልናሲር የ25/26 የውድድር ዘመን የሳውዲ አረቢያ ሊግ አሸናፊ ሆኗል። አልናሲር ትላንትና እንግዲህ አልዳማ ክናራን ለ1 በሆነ ውጤት በማሸነፍ ሻምፒዮን ሆኗል። ክሪስቲያኖ ሮናልዶ 2 ግቦችን አስቆጥሯል። እንግዲህ ሰይዶ ማኔ እና ኪንግስሌ ኮማን ሌሎች ጎሎችን አስቆጥረዋል። ፖርቹጋላዊ ተጫዋች ክሪስቲያኖ ሮናልዶ በአልናሲር ጋር የመጀመሪያ የሊግ ዋንጫውን ማሳካት ችሏል። አልናሲር የሊጉ ዋንጫ ከ7 ዓመታት በኋላ ሲያነሳ በአጠቃላይ 4ኛ ጊዜ ዋንጫውን ያነሳበትን አጋጣሚ ተመልክተናል። ክሪስቲያኖ ሮናልዶ እንግዲህ ታሪክ መስራቱን ቀጥሏል። ይህ ሰው እንግዲህ ትላንትና የዚህ ዋንጫ ካነሳ በኋላ በሜዳው ስቅስቅ ብሎ ሲያለቅስ ተመልክተነዋል። የዋንጫ ራብ የለበትም። ነገር ግን አሁንም ለብዙ ወጣቶች ምን ያህል ስራ ላይ ማተኮርና ለስራው ትጋት መኖሩ እንደሚያስፈልግ ያስተማረበትን ሁኔታ ተመልክተናል። እንግዲህ አልናሲር የመጣሁት ለሮናልዶ ብዬ ነው ያለው ጆርጅ ጄሱስ ነው። ፖርቹጋላዊ አሰልጣኝ ጆርጅ ጄሱስ
አልናስርን ለማሰልጠን የተቀበልኩት ሮናልዶን ምክንያት አድርጌ ነው ሲሉ እንግዲህ አስተያየታቸውን ሰጥተዋል። ሮናልዶን ብዬ ነው አልናስር የመጣሁት ያለው ጆርጅ ጀሱስ ሊጉን እንዲያሸንፍ እንደምረዳው ቃል ገብቼለት ነበር ሲሉ ተናገሩ። ሊጉን ካሸነፍን በኋላ ግን ክለቡን እንደምለቅ ቀድሜ ነግሬዋለሁ ሲሉ ከአልናስር ጋር መለያየታቸውን በይፋ አሳውቀዋል። አሰልጣኝ ጆርጅ ጀሱስ በሚቀጥለው የውድድር ዘመን በአልናስር የማንመለከታቸው መሆኑን እንግዲህ ተናግረዋል። እንግዲህ ክርስቲያኖ ሮናልዶ አሁንም በዋንጫ መድመቁን እያስመለከተን ይገኛል። አሁንም የጎል ረሃቡን እየተመለከትን እንገኛለን። ይህ አስገራሚ የክርስቲያኖ ሮናልዶ ጉዞ እንግዲህ በዓለም ዋንጫስ ምን ያስመለክተናል የሚለው በጉጉት የምንጠብቀው ጉዳይ ነው። እንግዲህ በተያያዘ ዜና ፖርቹጋል 6 ቁጥር ለኛ ይቀናናል ሲል የፖርቹጋሉ አሰልጣኝ ሮቤርቶ ማርቲኔዝ ተናግረዋል። የፖርቹጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ በዚህ ዓለም ዋንጫ ስኬታማ እንደምንሆን እምነት እንዳላቸው ተናግረዋል። በቁጥር ኃይል ጽኑ አምናለሁ ያሉት ሮቤርቶ ማርቲኔዝ 6 ቁጥር ለእኛ ጥሩ ነገር ይዞ እንደሚመጣ አስባለሁ ሲሉ ተናግረዋል። እንግዲህ አሰልጣኙ ሲያስረዱም በ2016 የአውሮፓ ዋንጫን አሸንፈናል። 1966 በዓለም ዋንጫ ምርጡን ውጤት አስመዝግበናል። በ2006 ደግሞ ግማሽ ፍጻሜ ገብተናል ለሲሉ ተናግረዋል። አክለውም እንግዲህ ለፖርቹጋል የሚገባትን ነገር ለማሳካት ትክክለኛ ወቅት አሁን ነው ሲሉ እንግዲህ 6 ቁጥርና የፖርቹጋልን ስኬት ለማገናኘት ሞክረዋል። ፖርቹጋል ዘንድሮ በ2026 በዓለም ዋንጫ ትደምቃለች ሲሉ እንግዲህ አስተያየታቸውን ሰጥተዋል። የሊጉ አሸናፊ አርሰናል አሰልጣኝ ማይክል አርቴታም ፕሪሚየር ሊጉን ሻምፒዮን መባል ስሜቱ የተለየ ነው ሲሉ እንግዲህ አስተያየታቸውን ሰጥተዋል። የፕሪሚየር ሊጉ አሸናፊ አሰልጣኝ ማይክል አርቴታም ቻምፒዮን መሆን ስሜቱ ልዩ ነው ሲሉ አስተያየታቸውን ሰጥተዋል። የፕሪሚየር ሊጉ ቻምፒዮን መባል የማይታመን ስሜት ይፈጥራል ሲሉ አሰልጣኝ ማይክል አርቴታ ተናግረዋል። አክለውም እስካሁን በህይወቴ ምርጥ ስሜት ከፈጠሩልኝ መካከል አንዱ የሊጉ ሻምፒዮን የሚለው ድምጽ ነው ሲሉ እንግዲህ ተናግረዋል። የማንቸስተር ሲቲን ጨዋታ አለመመልከታቸውን የገለጹት አርቴታ ልጄ ነው እያለቀሰ ያበሰረኝ ሲሉ እንግዲህ ተናግረዋል። ክስተቱን ሲያስታውሱም ከውስጥ ድምጽ ሰማው፣ ልጄ በሩን ከፍቶ ገብቶ ወደ እኔ እየሮጠ በእንባ አባዬ ሻምፒዮን ሆነን ብሎ ያበሰረኝ ሲል ይናገራል። ከእነዚህ ዓመታት ምን እንደተማሩ የተጠየቁት ማይክል አርቴታ ትሁት መሆንና ለማወቅ መጓጓት ነው ሲሉ ተናግረዋል። እንግዲህ አሰልጣኝ ማይክል አርቴታም ዋንጫ እንግዲህ በአርሰናል ቤት ከ22 ዓመት በኋላ አምጥተዋል። በቻምፒዮንስ ሊግ ደግሞ ሌላ ዋንጫ እንደሚያመጡ ይጠበቃሉ። እንግዲህ ለዓለም ቻምፒዮንስ ሊግ ዋንጫ በግንቦት 22 እንደሚደረግ ይታወቃል። ከሰሞኑ ኡስማን ዴምቤሌ በጉዳት ምክንያት ምናልባት ይሄ ዋንጫ ጨዋታ ሊያልፈው ይችላል ሲባል ነበር። ለፍጻሜው ዝግጁ ነኝ ሲል እንግዲህ ኡስማን ዴምቤሌ ተናግሯል። የፒኤስጂ በፊት መስመር ተሰላፊ ኡስማን ዴምቤሌ ለቻምፒዮንስ ሊግ ፍጻሜ ዝግጁ መሆኑን አረጋግጧል። ተጫዋቹ ፒኤስጂ በፓሪስ በተሸነፈበት የሊግ ጨዋታ ጉዳት አጋጥሞት እንደነበር ይታወሳል። ትንሽ ስጋት ነበረኝ ያለው ዴምቤሌ ነገር ግን አሁን በመልካም ጤንነት ላይ ይገኛለሁ፣ ለፍጻሜው ዝግጁ ነኝ፣ አሰልጣኙ የሚመርጠኝ ከሆነ በሜዳ ላይ ይገኛለሁ ሲል እንግዲህ ኡስማን ዴምቤሌ ተናግሯል። ለማንኛውም አርሰናል ሁለተኛ ዋንጫውን ለማግኘት እንግዲህ ከፒኤስጂ ጋር ከባድ ፈተና ይጠብቀዋል ተብሎ ይጠበቃል። የጀርመን ብሔራዊ ቡድን እንግዲህ ስብስቧን ይፋ አድርጋለች። ለዓለም ዋንጫ ስብስቧን ይፋ ያደረገችው የጁሊያን ናግልስማን ጀርመን በግብ ጠባቂነት እንግዲህ ኦሊቨር ብሩማን፣ ማኑኤል ኖየር እና አሌክሳንደር ኖቤልን ጠርታለች። ሰር ትርስቴገን ለዓለም ዋንጫ ጥሪ ሳይቀርብለት ቀርቷል። የጀርመን ብሔራዊ ቡድን በዓለም ዋንጫ ከኩራሳኦ፣ ኮትዲቫር እና ኢኳዶር ጋር ተደልድላለች። እንግዲህ ጀርመን ጥሩ ትንቀሳቀሳለች ተብሎ ይጠበቃል። በጣም ድንቅ ተጫዋቾች አሏት። እነ ፓስካል ግሮፕ፣ እነ ጆሹዋ ኪሚች፣ እነ ፓቭሎቪች፣ እነ ሩዲገር ሪያል ማድሪዱ ሩዲገር፣ እነ ጆናታን ታ ከባየር ሙኒክ ይጠበቃሉ። እነ ጀማል ሙሲዬላም፣ እነ ሌሮይ ሳኔ፣ እነ ፍሎሪያን ዊርትዝ፣ እነ ኒክ ቮልትማደ እና ሊዮን ጎሪስካ በካይ ሃቨርዝን ጨምሮ እንግዲህ በጀርመን ዓለም ዋንጫ ላይ የሚጠበቁ ተጫዋቾች ናቸው። ስብስቧን እንግዲህ በይፋ
አሳውቃለች። ሌላው እንግዲህ የአርሰናልና ፒኤስጂን ጨዋታ ካነሳን አይቀር የአርሰናል የቆመ ኳስ ችሎታ እንቅልፍ አይነሳኝም ሲሉ እንግዲህ ሉዊስ ኤንሪኬ ተናግረዋል። አርሰናል ሊጉን ማሸነፍ ይገባዋል ያሉት የፒኤስጂው አሰልጣኝ ሉዊስ ኤንሪኬ በአርሰናል የቆመ ኳስ ቁጥጥር ምክንያት እንቅልፍ አላጣሁም ሲሉ ተናግረዋል። ሉዊስ ኤንሪኬ ለቀረበላቸው ጥያቄ ምላሽ ሲሰጡም በአርሰናል የቆመ ኳስ ችሎታ ምክንያት እንቅልፍ አላጣሁም ሲሉ ተናግረዋል። አክለውም በአንጻራዊነት ካየነው አጭር ቡድን ነው ያለን፣ ነገር ግን በጥሩ ሁኔታ ነው የምንከላከለው ሲሉ ገልጸዋል። የተለያየ አጨዋወት ያላቸው ሁለት ቡድኖች ናቸው፣ ነገር ግን በተመሳሳይ እግር ኳስ ሀሳብ ነው ያላቸው ሲል ሉዊስ ኤንሪኬ ይናገራል። አርሰናል ቻምፒዮን ስለመሆን የተጠየቁት ኤንሪኬ አርሰናል ሊጉን ማሸነፍ ይገባዋል፣ አስደናቂ ዓመት አሳልፈዋል ሲሉ መልሰዋል። አርሰናል ኳስ ሳይዝ የዓለም ምርጥ ክለብ ነው። ኳስ ሲይዝ ደግሞ ብዙ ጎል ያስቆጥራል፣ አስደናቂ መናበብ አላቸው ሲሉ ሉዊስ ኤንሪኬ አርሰናልን ቡድን ስብስብ አድንቀዋል። የዲሞክራቲክ ኮንጎ በሀገሪቱ በተስፋፋው የኢቦላ ቫይረስ ወረርሽኝ ምክንያት የዓለም ዋንጫ ዝግጅቷን ሰርዛለች። ሀገሪቱ ለዓለም ዋንጫ ከማምራቷ በፊት ልዑኩ በኮንጎ እንዲሰበሰብና ሽኝት እንዲደረግለት አቅዳ ነበር። በፊፋ በበኩሉ የወረርሽኝ ሁኔታው በቅርበት እየተከታተለ መሆኑን አሳውቋል። አሜሪካ ባለፉት ሳምንታት የኮንጎ ጉዞ ታሪክ ያላቸው የውጭ ዜጎች ወደ ሀገሪቷ እንዳይገቡ በጊዜያዊነት አግዳለች። የብሔራዊ ቡድን አባላት በሌሎች ሀገራት የሚጫወቱ መሆኑን የክልከላ ስጋት እንደሌለው ተዘግቧል። የዲሞክራቲክ ኮንጎ ጤና ሚኒስቴር በኢቦላ ወረርሽኝ 159 ሰዎች መሞታቸውንና 626 ደግሞ መጠቃታቸውን አሳውቀዋል። እንግዲህ የኮንጎ ዓለም ዋንጫ ጉዞ ጉዳይ ምን ይሆናል የሚለው በጉጉት የሚጠበቀው ጉዳይ ነው። በመጨረሻም የማይክል ሜሪኖን ጉዳይ እናገኛለን። የመድፈኞቹ የመሃል ሜዳ ተሰላፊ ማይክል ሜሪኖ ልምምድ ማድረግ ጀምሯል። ከቡድኑ ጋር ልምምድ መስራት ጀምሯል። ይህ ደግሞ እንግዲህ ለአርሰናል ቻምፒዮንስ ሊግ ጨዋታ ብቻ ሳይሆን ለስፔን ለዓለም ዋንጫ ጥሩ ተስፋ ሆኗል። ይህ ተጫዋች ምናልባት ሊካተት ይችላል ተብሎ ይጠበቃል። ያም ሆነ እንግዲህ አብረን የምናይ ይሆናል። ወደ የማይ ስፖርት ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስሉ ነበር። መልካም ምሽት።